ሰው አምላክን የሚፈልግ ፍጡር ነው ብቻውን ራሱን በራሱ መኖር እንደማይችል ልባችን ለራሳችን ይመሰክራል ያንን ደግሞ ለማግኘት በራሳችን መንገድ በገባን እንሄዳለን የሰው ልጅ ማንነት መፍትሄው ግን እውነተኛውን አምላክ ፈጣሪን ሊመለክ የሚገባውን እሱም ማግኘት ነው እሱም ባላገኙበት ጊዜ ወይንም በራሳቸው ፍቃድ እየሄዱ ውስጣቸው ያንን ይፈልጋል በራሳቸው ፍቃድ ይሄዱና ሮንግ የሆነው ድምጽ ይሰማሉ ወይንም ደግሞ ድምጽ የሌለውን አምላክ ብለው ያስቀመጡትን በራሳቸው እጅ የሰሩትን ያመልካሉ ያን ጊዜ ትክክለኛ ድምጽ ወደነሱ ሊመጣ አይችልም መዝሙረ ዳዊት ምዕራፍ 115 ላይ እንደዚህ ይላል ቁጥር 2 ላይ አሕዛብ አምላካቸው ወዴት ነው አይበሉ ስለ እስራኤላውያን ነው የሚናገረው የእግዚአብሔርን ድምጽ እየፈለጉ ባለበት ጊዜ ድምጹ ግን እነርሱ ካለፉበት ከውድቀት ከጥፋት ህይወት የተነሳ ድምጹ እየመጣላቸው ባልነበረ ጊዜ የእስራኤል መለያው ምንድነው እሱ የእግዚአብሔርን ድምጽ የሚያገኝ ህዝብ ነው የእግዚአብሔር ድምጽ ለእስራኤል ይመጣለታል እስራኤል የእግዚአብሔር ያምላኩን ድምጽ ይለያል ኃጢያት በመካከላቸው አምላካቸውን ለውጠው እነሱ ወደ ጣዖት ማምለክ ፊታቸውን ሲያዞሩ በዙሪያቸው ያሉትን የአሕዛብ አማልክት ማምለክ ሲጀምሩ የእግዚአብሔር ድምጽ ለነርሱ የተከለከለች ሆነ ስለዚህ አሕዛቦች እንዳይነቅፉን ያምላካቸው ድምጽ ወዴት ነው ይያሉ እንዳይነቅፉን ይሄ መለያችን ነበር እኛ የእግዚአብሔርን ድምጽ የምንሰማ ህዝቦች ነን ይላሉ ኢየሱስ ክርስቶስ ጌታ ነው እኛም ዛሬ የእግዚአብሔር ልጆች የሆንን መለያችን ከዚህ ዓለም ህዝብ የምንለይበት መንገድ ትልቁ የእግዚአብሔርን ድምጽ የምንሰማ ሰዎች መሆናችን ነው